የሆነ ታይም ላይ ቅይር ምን አይመስልሽም? ራታስከኝ አልመስልም? ምን ማለት ነው? የሆነ ታይም ላይ ቅይር ምን ማለት እንዴ? ይሄንን እኮ ነው ብላችሁ ጋይስ፣ የሆነ ሰዓት ላይ ቅይር ምን እኔ እኮ ያስፈራሩኛል እኮ ማለት የሚባል ነገር አለ። ገባሽ? ያ ነገር ላይ ቅይር ተደባደበሽ ታውቂያለሽ? ከሰው በእጅ ተደባደበሽ ታውቂያለሽ? ያ ባሌን ቅጥቅጥ አድርጌው አውቃለሁ። እውነት ምን ከፍቅረኛ ጋር በጣም ተጣላን። ከፍቅረኛ ጋር በጣም ምንድን ነው ያለችው? በጣም ተጣላን። ከቦይፍሬንድ ጋር በጣም ተጣላንና በጣም መጣው። ኤክስሽ ነው ወይንስ ከቦይፍሬንድሽ ጋር? ካሁኑ ካለ አይ አሁን ካለ ቦይፍሬንድ ጋር ይዘሻል እንዴ ዳኒ? አዎ አለኝ። ቲክቶከር አይደለም መቼስ? አይ ቲክቶከር ነው እንዴ? አይ ቲክቶከር ነው ቤታዬ፣ ቲክቶከር ነው 10 እሺ 10 እና የሆነ ደበደብሽው እና መታውት እሱ አዝኖልሽ ነው የተውሽ በእርግጠኝነት። ከዛ አይ አዝኖልኝ ምናምን ሳይሆን ስቀየር በጣም ኃይለኛ ነኝ፣ ማንም አይመልስም። ምን አደረግሽ ወይ ዘንድሮ? ላይክ እንደዚህ በቦክስ ወይኔ ዝም ብለሽ በጥፊ እንደዚህ ድርግም በዚህ ኧረ ስንት አይነት ሳቅሳለ እንዲሰምቻለሁ። ተይባች ተጫዋችብኝ ቤታማ በቃ አርጅታለች ብለሽ ተጫዋችብኝ። ጋይስ ስትሪት ብለው መጫወቻ አረጋች ጭራሽ በዚህና በዚህ ያናገር እግዚአብሔር ያሳያል። ድርግም ምን ያደረገው ጋይስ ትሪፕል አረ ጋይስ ትሪፕል በእርግጠኝነት እስጢፎ መሆን አለበት። እስጢፎ ነው ቀለል አለ ጧጧ ምታርግ ሌላ ሰው ማን ሊሆን ይችላል? እስጢፎ እኮ ወንድሜ እኮ ነው። አይ ነው እንደ እስጢፎ አይነት ሰው ቀጣጣን ያለ ምናልባት እንደዚህ ያለ እኔ ቀጭን እኔ አንድ ነው ባሌ አንድ ነው። እኔ አንዱን ነው የማውቀው ሌላ አላውቅም። ስሚኝ ቤታ ስሚኝ አንዴ ልንገርሽ። ከወንድ ቲክቶከር በጣም የምትወጂው ፌቨራይትሽ ማን ነው? ከወንድ ቲክቶከር በጣም የምትወጂው በቃ የምትወጂው ቱያንስ እስቲ ያውቃይ ማንም የለም። ገብሬ ሞዶ ሳይሆን ደስ ይላል። ይሄ ልጅ ይመቸኛል የምትይው በቃ ይሄ ልጅ ይመቸኛል የምትይው ማን አደረገ? እስቲ ጻፉልኝ። ማን አለ አሁን ነው ከቲክቶከር? ሌላ ሰው አለ ግን ቲክቶከር አይደለም። ሚስተር ኖ ቲክቶከር አቤል ደስ ይለኛል። አቤል ስንጫወት ጌም ምናምን ደስ ይለኛል። ካንቺ ጋር ስለሆነ ምናምን ነው ዝም ብለሽ በቃ ሳይሆን እሱን እኮ ነው የምልሽ። አዎ ዝም ብሎ አንቺ እኮ እንደምትይ ነው እኮ ዝም ብሎ የሚመች። አሁን ማን አለ እግዚአብሔርን አስቤው አላውቅም። ታውቂያለሽ እናንተ አስቤው አላውቅም። ማን አለ ጆን ዳንኤል በይልኛል ሊያቀሳስሩ። አቤት ጆን ዳንኤል እንኳን አንድ ቀን እኮ እኔና ጆን ዳንኤል እኮ ባሌ ሚስቴ እኮ ተባብለናል። ከዛ በኋላ በሰከንድ ውስጥ ተረጋግተን ተጣላን። ወዲያው ተሰዳድበን ከዛ ታረቃችኋ? ኖ እንደዛ አይደለም። እሱ ከታሰረ በኋላ መልእክት ልኬ ምናምን ነው እንጂ በዛው ብሎክ እንዳደረገኝ ነው ከገባው። የዛ ጊዜ ራሱ ያየሁት በፈሪላ ነው። ላስታውስሽ በጣም ነው የሚደብረው። እሱን ብትመቹ ይሻለዋል አስን ከምትሰድቢበት። ነው አይደለም እየተንትል እኮ ነው። ይሄ እኮ ጌም እኮ ነው ግን ሰው የሚያጣላው እየተከራከረ መሰለኝ። በዛው ወጣተካለው ኩዚ ማን ነው ደግሞ? ኩዚ ማታመጡት ጉድ የለም ጋይስ። ትሪፕል ለማን ነው ደግሞ ኩዚ የሚባል አይደል? ደግሞ ቲክቶክ ላይ ስሚ ግን ጋይስ እናሸንፋትኝ። ይሄን ካሸነፍ ቀጣታለሁ። ስሚ ጃኒ አሁንም ልብሽ ውስጥ አለ መስዬ ቴንክ ዩ ሶ ማች። እኔ እናት ለምን አትነግሪኝ? የሚመችሽ ፌቨራይትሽን ማርያምን እስታውን ማስበው የለኝም። በቃ ዝም ብዬሽ ይጣልሽ ቲክቶከር ወንዴ ማንሽ በቃ ክራሽ ምናምን ሳይሆን you know just ማናላው በቃ ይሄ ልጅ ይመቸኛል ምናምን ስራውም ሊሆን ይችላል ምናምን እኮ ገባሽ? ብዙ ናቸው። አንድ ሰው ነው ያልሽኝ። እሺ 2 እኔ ነኝ ደስ ይላል። ናኦል ዳን ደስ ይለኛል። እሱ ልጅ በጣም ብዙ ሰው ይወደዋል ታውቂያለሽ? ናኦል ያ ደስ ይለኛል። ናኦል ዳን በጣም አሪፍ ልጅ ነው። በጣም የሚወደድ ልጅ ነው። ያ በቃ አቤልና ናኦል ዳን ደስ ይለኛል። አቤልና ናኦል ዳን አሁን ንገሪኝ አንቺ ምንም ነገር እንዳትጠይቂኝ አልፈልግም። ምንም ጥያቄ አልፈልግም። ምንም አልፈልግም። ለዛ ነው ሪካርድ ይደረጋል።
በውስጥ አውሪ። አዎ ደግሞ ሲቆ ፈረደብን እኮ መተንፈስ አልቻለም እኮ እያነቁ ሪከርድ እያደረጉ እግዚአብሔር። አንዳንዴ እኮ ስሚ ጃኒ ብዙ ነገር እኮ በውስጥ ማውራት እንፈልገዋለን። ጸጥታ ያለሽ እንደውም በጣም አንቺ ጎበዝ ነሽ። ለምን እንደው ታውቂያለሽ እናገር እኔ አሁን ደብ ያለሽ ገባሽ? ሰው የሆነ የተቀበለሽ ነገር አለ ገባሽ? አሁን አንቺ የባልዬ ስድብ ብትሳደቢ በቃ ተዋት አይነት ነገር ነው ገባሽ? እኛ ግን በቃ አይሰሙንም፣ ማንም አይሰማንም። አሁን እኛ ብንሳደብ እንደውም ጃኒ እግዚአብሔር ነው የምልሽ ጃኒ፣ እንደውም አንቺ ማለት ነው ሁሌ እላለሁ። ባለፈው እንደውም እያልኩኝ ነበር በሌላ እንዳይቀይሩ ደግሞ ብዬ ስምሽን አላነሳውም እንጂ የሆነ ነገር ከመጣብሽ እንደውም ያንቺ ይቀልልሻል። ሰው በጣም ስለምወድሽ ከመጣ በኋላ እኮ ነው የሚቀልልኝ ገባሽ? መጀመሪያ ጊዜ ሲገባ እኮ ይከብድና ልክ መሀል ላይ ቅልል ይላል። የሆነ ለምን እንደሆነ አላውቅም። አመጣጡ ግን ከባድ ነው የሚሆነው ሁሌም። ደግሞ እይታ ውስጥ ትገቢያለሽ ቶሎ። ሌላ ሰው ቢለው ምንም የማይመስላቸው አንቺ ስትይው ግንን ይላል። ሌላ ሰው እኮ ብሎታል። እና እሱ እኮ ነው የምልሽ። በእኔ ጋር በጣም ነገር ይገንብኛል። ሰው በጣም ይወዳታል። ጋይስ ያው ጃኒን በጣም ነው የሚወዳት። እዛ ጊዜ ራሱ እንዴት እንደሆነላት እውነቷን እኮ ነው። አንዳንዴ እኮ እኔ ራሱ እንኳን አንቻልሽ እኔ ራሱ የውስጤ ማውራት እንፈልግበታል ላይክ በቃ ብዬ ግን ደግሞ 10 ዓመት ያስቀምጡታል። እሱን እያነሱ እያወጡ ደግሞ በመዳይ አዶናይ ኖ እኔ አዶናይ አላፈቅረውም። እስቲ ፋይ ቁም ነገር ነው ማውራ ላይ እኔ እኮ ልጁ መናገር እኮ ፈልጊና ምናምን ማርያም ግን ወይ ላይክ የተናገረበት ነገር ወይ እውነቱን ያለውን ነገር ተናግሮ ለህዝብ ፍርድ ቢያደርግ እሺ፣ አይናገርም ሲል እሱን ያናገርም እንጂ እኔ ጠልቼው ማርያምን ለዛ ነው እንጂ እኔ ልጁ ላይ ደግሞ ለሚቆጭ ነገር ከ4 ዓመትና ከ3 ዓመት በኋላ ይደብርሻል። እንዴት እንደሚያሳፍር ያስጠላል። እሱ እኮ ነው ከላይቭ ጋር ተሰዳደቡ፣ ግን ፐርሰናል የሆነ ነገር ግን አይወራም። ይሄ ህዝብ እኔ አሁን ሁላችንም አስተያየት እንሰጥበታለን። የእነሱ ታሪክ ግን ሁሉ ይቀመጣል። ልጅ ነው እሱ። እኛ ሳርጅተናል። ምን ችግር የለም። አረ ቤታዬ እምቡጥጥዬ እኮ ነሽ። ምንድነው አርጅተናል? እኔም ደግሞ አንድ ሰፈር ነው እንጂ የምታየው ቤታ ገባሽ አይደል? እኔ ስንታራ ማቋል ማለት ይዱብኝ ሲል እኔ ወሸላ ስታድግ እጣልሃለሁ። አሁን ገና ነው ብየዋለሁ። ወሸላው ካደገች በኋላ እኔ መገና አረራፊ በክርስቶስ ጆሲ አውቀ ነው አይደለ? ዘፈኔን ቅድም ክሊፕ አሳይቼ አውቀ ነው አይደል እንደዚህ የምታደርገው? እኔ ታዲያ ተነጋግረን አልገባን። እኔ እርሷን እጭ በነፃነት ታወራለች። አይ ቤታ ኢትዮጵያ ብትሆኚ እንደዚህ አትኩኝ። እውነት ነው አባባሪ ሰምተዋል። በቃ ወጋችንን አትርቀቂ። እኔ ወጌን አትርቀቂ ሆናል እንዴ? እሺ ቹቹዬው ስታድግ ቀይሯል። በቃ ቡቡ በይው ቡቡ ያስቀደኝ ጋይስ ጋር ሆነሽ ደብል ታባሩ እስቲ ፍቆ ይዋሬን አንተ ጌም ተጮፈናት ትሪፕል ላይ ሁለቱ አርቲስት አንደኛው ምን እንደሆነ ለጊዜው ነኝ ይላል አይደለም ገባው ጣይላል። ሶስቱን ቁጭ አድርጌ ስቀጠቅጥ በዛ ላይ ወንዶች ሚውት አድርጌያቸዋለሁ ይቀባጥሩ እኔ አይታችኋል። እኔ አርቲስት አይደለሁም ኩርት ብዬ ጋይስ አበባውን ሙሉት ብቻ ማለት ነው የሚጠበቅብኝ። አበባ ርብናት ጆሲ አበድረኝ። ኧረ በስመ አብ ላሽ አይመጣውም ጋይስ አይመጣውም። ቢላ ቲንክ ዩ ሶ ማች አይመጣውም። እንዴ በጌታ ስም አሳዝኑ በጌታ እንዴ ምንድን ነው ስነቅል ይገባል እንዴ ማርያምን ይቀጣል፣ እግዚአብሔርን ይቀጣል። ለምን ይወጣው? ዲስሪስፔክት አንቺ ነሻ። ምን አልኩኝ እኔ? 24 ሰዓት እያወራሽበት ታዲያ ምን ያርገኝ? ሚውት አረግኝ። እሱ አበባ ሲለምን የሞተውን ባሌን ከመቃብር እየቆፈረ አይደል እንደሚያስነሳው? ስንቴ ነው የሚለምነው አበባ? አንድ ሰው እኮ ማለት ነው ናው አበባ ነው የሚጠይቅ። አበባ አርቲስቱ ማን ነው? እኔ ነኝ እሱ። ዲስሪስፔክት አታርጊኝ። በአርተኛ አርቲስቱ አንተ ናቀራው ጆሲ። እኔ ነገ ስራ አለኝ እንዴ ነገ ለማወጣው ዘፈኔ እዚህ ጋር ላቭ ዮርሰልፍ የስ እኔ ስራ ነው የእሷ ቲክቶክ ነው። ምንም አይሆንም። እኔ ነገ ሙዚቃን ልሽጥ ብል እዚህ ጋር በምቀላልደው ቀልድ ቢዝነሴን አጣለሁ። ነገ ቲክቶክ ቢዘጋ ሁሉም ወደ እንትኑ ነው የሚሄደው፣ እኔስ ወደ ሙዚቃ አለሜ እና ታዲያ እኔ በሙዚቄ ኖ በታምር እንጀራ ላይ ቀልዳ እንዴ
አንድ ዶክተርነቱ ላይ ቢቀልድ የተሳሳተ መርፌ ይወጋል። አባቴ ልምሻ የልጅነት ልምሻ ያስመጣባል። አይስዌር ቱ ጋድ 1 ሚሊዮን ብር ማለት እኮ በቲክቶክ በአንድ ወር የምትሰሪው እኮ ነው። ለአንድ ክሊፕ እዚህ ይወጣ ያለው እዚህ ጋር እንዴት ነው? ስለ ዘፈን ቁጭ አድርገሽ ሚውት አድርገሽ ምልክት ስንሰጥ አሰሚም ቁጭ አድርገሽ ምን ለጠልጭ እንዴ? እኛ ላይፍ ላይ ለመሰደብ ነው እንዴ እንገባው? በመጀመሪያ ደረጃ ለ32 አበባ 8 ሰዓት ትለምናለህ። ድምጼን ብጠራ ልትሰማኝ ናሆም ሰምቶኝ ናግባ ናሆም ሰምቶኝ ማለት ነው። ናሆማ ሰምቶኝ እያዳመጠኝ ነበር። አንተ ለ38 አበባ 2 ሰዓት ሙሉ አበባ የሞተ አበባ አለ ወይ? የተነሳ አበባ አለ ወይ? የቆመ አበባ አለ ወይ? ቀጥ ያለ አበባ አለ ወይ? እያልክ ስትለምን ታገስኩኝ። እኔ ሳወራ ማለት ሰማው። አንተ ስታወራ መሰማት ያለብህ የትኛው ህግ ነው የተጻፈው ነው? የትኛው አንቺ ደግሞ እኔ ምን እያልኩሽ ነው? አድማጭ ነሽ። አሁን አዳምጪኝ እያልኩሽ አይደል? እኔ እዚህ ቲክቶክ ነዋሪዎች አሳብደው ሊጨርሱ ይላል እንዴ? እኔ ቲክቶክ ነዋሪ አይደለሁም። ናሆም አይቀጣም ስላልወጣ ሁለታችሁ ተቀጡ። ኧረ ማለት ናሆም አይቀጣም። አንድ ላይ ሁላችንም ማለት ነው። ናቲቱ ተቀጡ። ገብርኤልን ይወላሽ ያሉኝ እንድትዝናኑ እንድትጫወቱ እንዲቀጡ ነው አሉ። እውነት ደበራቸው። እግዚአብሔርን ጆሲ እኔ ነቅዬ ቦታ ደስ አይላችሁ። ቆይ አንቺ ፋሚሊ ኢትዮጵያዊ ናቸው ሌላ ሀገር ተወላጅ ናቸው። አንዱ ጆሲና ስቲፍ የኔ ዘፈን ይበልጣል እያላችሁ ተጨቃጨቁ። ኖ ዊ አር ፍሬንድስ ዊ አር ብራዘርስ። ስቲፍ አንደኛ ነው ለኔ ዛሴ ተጨቃጨቁ ነው አልኩት። ይፈጠራ ማለት እሺ ወጣ አስተናጋጅ ተበስካ አይደለ ከዛሬ ነገር ሰርፕራይዝ ከዛ ግን እዛው ነው ኤዲት የሚያደርጉት። ቢኒ ደግሞ ተባለች ኤዲተሯ በጣም ጀግና ልጅ። እዛው ነው ማታ የተሰራው ኤዲት አድርጋ አሳየች። ሌላው ደግሞ እምነግራ ሄኒ እቤቴ በርጋ እንግሊዘኛ የምችል ልጅ አንዴ ታሪክ ያወራ ፍሬዲስ ሚስ አድርጋችሁ አበባ ሙሉ የ100,000 ብር ቦድካ ድባብ የተባል ነው እና ይኸው ክላስ አለ፣ የራሳችን ክላስ አለ ምናምን። ማታ ይሳቃል፣ ይጫወታል፣ ካምፓኒ ይደረጋል። አያችሁ ፍሬድ የሚገርም ጊዜ ነበር። አሁን ማመስገን የምፈልገው አንተ እየሰማው ነው። በእናትህ አንድ ድብ ለማሳየት የሁሉ ደቂቃ ፈጀው። ማመስገን የምፈልገው ኤቭሪዋን ድገመው ማናት ልፋት ነውና አክተሮች የሚገርም ናቸው። እነ ቻሌ ማርታ ኤቭሪዋን በቃ ዘፈኔ ለምን ስቶሪ አልተደረገም? አዲሱ ፖስተር ለምን በየቦታቸው አንድ ነገር ልንገርህ፣ ከቀልድህ እኔ ቁም ነገር ነው እየወሰድኩ ያለሁት። ማርያምን በጣም ትልቅ ሰው ነው። መች ተፖሰተ መች አዝናለሁ። ያሳደግኩት ውሻ ነው የነከሰኝ። ሰማኛ እኔ ቪዲዮ አትስሩ፣ ቻሌንጅ ተዉት። ብዙ አጋዥ አለኝ። ስቶሪ ምንድን ነው ችግሩ? እሺ አብሽር። እኛ እኮ ያኛውን ይሻላል ብለን ይሄ ነው መልሴ። ፍሬዲዎች ወንበራችሁ ላይ ዋንድ ሶስተኛው ምን ላይ ተቀመጠ? ይሄን ብቻ ንገሩኝ። ዱካ ላይ ደግሞ ግን ስንት ገዛ? ለእናንተ ማን ነው የሰጣችሁ ይሄን ወንበር? ይሄን ወንበር ማን ነው የሰጣችሁ ለእናንተ? ዲጂታል መርካቶ። ሌዮናታን ማን ነው የሰጠው? ዲጂታል መርካቶ እንዴ? ዲጂታል መርካቶ ለኔ ዛሬ ፓኬጅ ደረሰኝ። ይሄ ራሱ ወንበር ዲጂታል መርካቶ ላከ። ዲጂታል መርካቶ ምንድን ነው? ወንድማችን የተባረከ ሰው ነው። መርካቶ እናስፈር ነው።
ጋይስ ይሄ ወንበር እራሱ ናሆሜ ዲጂታል መርካቶ ማን አላውቅማ ብራዘሬ ቁጥር ቂጥህ እንትን እየላሸቀ ነው አለ። የማን ይሞት ነው ብለህ ቂጥህ እየላሸቀ እኮ ጌሙን ለምን አንጮትም? እውነቱን ነው። አታውቀውም እንደ ዲጂታል የምሬን ነው ጋይስ። እኔ እውነቱን እኮ ያለ እድሜ እኮ ማለት ነው ወረደ እኮ ያለ እድሜ ሱሪ ያረኩ እኮ ነው ይመስላችሁ ጉርድ ያለው ልታች ከዛ ዲጂታል መርካቶ እኔ ሰበስበዋለሁ ብሎ ሰበሰበው። እንግዲህ ደርሶኛል። በካርቶኑ እሽግ ነው። አገጣጠሙን ስላላወቅኳት ነው። ሜኑ አለው ማኑዋል አለው። ከማኑዋሉ እንግዲህ እያየው ገጥሜ ነገ በአግባቡ አስቀምጠዋል። እኔ ኮርኮር ያልነበርኩኝ እንዴ ሴፍቲ ነው ደግሞ ያደርጋል። በቃ እንዲ አረ አተም እንዴ ያማል እዚህ ላይ አንበሳ ነው ታዲያ የኔን ቀየር ብታደርጉ ግን የኔን አርዲን አንበሳ የኔን ቢያንስ በቀዩ ወይ በቢጫው አላ ካለውበት ነገር አንጻር ወይኔ ስቲቭ ግን በእናትሽ እንደ አርቲስትነትሽን ሶፋ ላይ እንዴት በእናትሽ ሶፋ እኮ አይደለም የሆነ ፈርኒቸር ቤት የጌም ወንበር ብዬው ይሄን አምጥቶት እኮ ነው ማለት እና ተቀበልከው አይ ለአንቺ አይመጥንም ያምሻል እንት ቦታ እኮ እንጮታው ጌም እንጮትሽ ዮናታንም ይሄን ወንበር ከያዘ በኋላ ኢግኖር እያደረገኝ ነው። ምን እሺ ነው አልሰማም። በስመ አብ ሳተ ናኦሜ ግን ለጀርባ ጥሩ አይደለም። ማርያምን አሁን ያለህበት ነገር ስማ ነው። አሁን ከደበርከኝ ማለት ነው እዚህ ጋር ሆኖ እተኛብሃለሁ። ወደኋላ እተኛብህ እስቲ ያው ተኛው በቃ ለዘላለም ተኛው። እኔ ብቻ እስከገጣጠመው ነው እምቢ እያለኝ እኮ ነው። እኔ ቶማስ ይመጣላል ይገጥልላል። ቶማስ ቶሚ ጀመረች እንዴ? ተፈታቶ ነው እንደሚመጣው ብራዘር አዴ ፓኬጅ እኮ ነው። በትልቅ ካርቶን እኮ ይመጣው። ምን ጀምር ጌምን ጀምር። ከለር መምረጥ እችላለሁ። አይ እራሱ አለው ይቀይራል። እራሱ አለው ከታች ስፒከር አለው። ባይዘው ስቲፎ ስፒከር አለው። አሁን አንቺ ዘፈንሽ እየሰማሽ ምናምን ነገር መጥቶ ትችያለሽ። ስለዚህ ጌምን ጀምር። እስካሁን 1000 አላስገባችሁትም። ኮፒ ሊንክ